እኔ በልጣለሁ እኔ እንደዚህ ሆናለሁ ብሎ ራሱን ፊተኛ ለማድረግ የሚጋፋ ሳይሆን ላኪውን ለማሳየት ተልእኮውን የሰጠውን ባለቤትን ከፍ የሚያደርግ ከሆነ በየመድረኮቹ በቆመበት ሁሉ ክርስቶስን የሚገልጥ ከሆነ ኢየሱስን የሚያሳይ ከሆነ ዛሬ ያለችበትን እግዚአብሔር ትንቢት በሚመስሉ ድምጾች እግዚአብሔር ተናግሮኛል ስለዚህ ተልእኮ አለኝ ልውጣ እንደዚህ አድርጌ ልውጣ ሙሴ ቤተ መንግስት ላይ አድጓል በፈርዖን ቤት ጥንቆላ ሳይቀር ተምሯል ስለማንነቱ ስለዘሩ ተምሯል ነገር ግን ያ የተማረበት ማንነት እስራኤልን ካለበት ጭቆና ነፃ ሊያወጣ አልቻለም ኢየሱስ ራሱን በመጀመሪያ ለነማን ገለጠ ኢየሱስ መጀመሪያ ራሱን ለነማን ገለጠ እንዲሁም ተልእኮን ደግሞ ለነማን ሰጣቸው ኢየሱስ እዛ ጋር ማርቆስ ወንጌል ምዕራፍ 3 ላይ ቁጥር 13 እስከ 16 ቅድም ባነበብኩት ክፍል ላይ ኢየሱስ መጀመሪያ ለማን ተገለጠ ተልእኮ ለማን ሰጠ ይሁላችሁ ተልእኮ ለማን ነው የሚሰጠው ለማን ነው የሚገለጠው ይሄ መታወቅ አለበት ሁሉም ሰው ያንን ያየ ራሱን ስለጠራ ሰዎች ስላስቀመጡ ተልእኮ አለ ነው ተልእኮ ያለበት ሰዎች ማንነት እናለን እዚህ ጋር ምን ይላል ተልእኮ ለማን ሰጠ ለማን ገለጠ ኢየሱስ ማርቆስ ወንጌል ምዕራፍ 3 ላይ ቁጥር 13 እስከ 16 አንደኛ ራሱ የወደዳቸውን ወደ ራሱ በመጥራት ራሱን ገለጠ ኢየሱስ እዘጋ ማርቆስ 3 ላይ 13 ላይ ኢየሱስ ተልእኮን ለማን ሰጠ ራሱ የወደዳቸውን ወደ ራሱ ሁሉን አይደለም ዓለም ላይ ያለው ህዝብ አይደለም የጠራው ዛሬ ዓለም ላይ ያለው ህዝብ ሁሉ ነብይ ነው እከለ እንደዚህ የሚባለው አይደለም ራሱ የወደዳቸውን ወደ ራሱ ምን አደረገ ጠራ ከዛ በመጥራት ምን አደረገ ራሱን ገለጠ በሙሉ በፍጹም አምላክነቱ በፍጹም ሰውነት ራሱን ገለጠ ከዛስ ሁለተኛ የተጠሩትን ወደ እርሱ እንዲመጡና አብሮት እንዲኖሩ በማድረግ ራሱን ገለጠ የተጠሩት ወደ እርሱ ምን አደረገ አመጣቸው መጡ ወደሱ ሄዱ ይላል ከዛስ አብሯቸው እንዲኖሩ የሚገርም ነገር አብሯቸው እንዲኖሩ በማድረግ ራሱን ገለጠላቸው አዲስ ኪዳን ላይ ይሄ ነው ግልጠቱ ሶስተኛ እንዲሰብኩና በሽተኞችን እንዲፈውሱ ኃይልና ስልጣንን በመስጠት ራሱን ገለጠ እዛ ጋር ምን አረጋቸው ወደ ራሱ የጠራቸውን ይሰብኩ ዘንድ ይፈውሱ ዘንድ ስልጣንን ኃይሉንና ስልጣኑን ምን አረገ ሰጣቸው ራሱን ገለጠ በዚህ አራተኛ እነዚህ የተገለጠላቸው የተጠሩ ከርሱ ተልእኮን የተቀበሉ ናቸው እንጂ ራሳቸውን የጠሩና የሰው ተልእኮ ያላቸው እንዳይደለ አስታወቀ እነዚህ ሰዎች ራሳቸውን የጠሩ አይደሉም ተልእኳቸው ከሚኖሩበት መንደር አንስቶ እስከ ምድር ዳርቻ እንዲቀጥሉ ሐዋርያት ሥራ ምዕራፍ 1:8 ላይ ከኢየሩሳሌም እስከ ሰማርያ እስከ ምድር ዳርቻ ድረስ ምኖቼ ምስክሮቼ ትሆናላችሁ በማለት ተልእኮን ሰጠ እዚህ ጋር በጣም ትንሽ መናገር ፈልጋለሁ ትዝላችኋል ተልእኮ የተሰጡ ተልእኮ የተቀበሉ ሰዎች በተልእኮ መካከል እንነት የላቸውም ላኪውን ነው የሚገልጡት ጥሪ ያላቸው ሰዎች የጥሪውን ባለቤት የተልእኮን ባለቤት የራእዩን ባለቤት ራሱን ይገልጡታል ዋና መስራችና ቋሚ ያሉ ዋና ራሳቸውን አያደርጉም ለምን ለተጠሩበት የጠራቸውን ፊተኛ ያደርጋሉ ሐዋርያቱ ይሄንን ነው የወደዳቸው በየስማቸው ጠራ ይላል ስምዖንን ጴጥሮስ አለ ለእያንዳንዱ ስሙን ሰጥ ተልእኮ ሰጣቸው ሐዋርያው ጳውሎስ ትዝላቸዋል ተልእኮ ወደሱ ሲመጣ በአግርጳ ፊት ታስሮ ሲቀርብ ያላቸው ነገር አንተ ይሄንን ጥሪ አለ የምትለው ይሄን ተልእኮ ይሄን ስልጣን ከማን ወስደ ነው ማን ነው እንድትናገር አንተን ያዘዘ ሲባል አንድ ነገር ልንገር ያለ ያነ ደማስቆ ላይ ሲሄድ በመንገድ ያገኘኝ ያዘኝ ከሰማይ ለመጣው ራእይ እምቢ አላልኩትም ለዚህ ራእይ ደግሞ እምቢ ማለትም አልችልም ከደሜም ከስጋ ጋራም ሊመካከር አልችልም ይሄ የመጣው ከሱ ነው የላከኝ እሱ ነው
አሁን እንኳን ሳይገባቸው ያሰሩ የታሰርኩት ወንጀል ሰርቼ አይደለም ለነሱ ነው። ስለዚህ ለመጣው ራእይ ለተሰጠኝ ተልኮ እምቢ አላልኩትም። ተልኮ ሰጪው ባለቤቱ እሱ ነው እንጂ አለ ራሱን አልገለጠም። እንደው አግርጳ ክርስቲያን ልታረጋይ ነው እንደ እስከምትል ድረስ ጳውሎስ የተልኮን ባለቤት አጉልቶ ያሳይ ነበር። ያውላችሁ እውነተኛ ተልኮ የተሰጣቸው እውነተኛ ጥሪ የተሰጣቸው የሰማዩን ክብር ያዩ ሰዎች ክብራቸውን አይናገሩም፣ በእንነት አይቆሙም። መድረክ ላይ በሚቆሙበት አጋጣሚ ሁሉ የተልኮን ባለቤት ኢየሱስን ይገልጣሉ። ሙሴም ይህን ነው የላከኝ የአባቶቻቸው አምላክ እሱ ነው፣ እሱን ይገልጣል። ሐዋርያቶችም ይሄን ነው ሐዋርያ ሥራ ምዕራፍ 3 ላይ ምዕራፍ 4 ላይ አይታችሁ ከሆነ ይሄ እናንተ እንደዚህ ተጠርተናል እያላችሁ የምትናገሩ የምትፈውሱት በሽተኛ እንደዚህ የምታል አትናገሩ ሲባል አንድ ነገር አሉ። እነ ጴጥሮስ ይሄንን የተናገሩ ያየነውና የሰመነውን ከመናገር ዝም አይተነዋል። እኛ አይተነዋል። የጠራው ወደ ራሱ እሱ ነው። ተልኮን የሰጣቸው እሱ ነው። የጥሪው ባለቤት እሱ ነው። እንዲያገለግሉ የላካቸው እሱ ነው። እሱ ነው ወገኔ። ስለዚህ ይሄን ተልኮ የሰጣቸውን አምላክ በሚገቡበት ቦታ ሁሉ ይገልጡት ነበረ። ለምን? ኃይል ተቀብሎ ስለወጡ። ለምን? ትክክለኛ ሰምቶ ስለወጡ፣ ትክክለኛ ተቀይሮ ስለወጡ፣ በእነነት አይደለም። ስለዚህ ነው እኛ ምንም ምርጫ አይደለም ይዘን የወጣነው። እኛ እኮ አንተ የህይወት ቃል ስላለ ተከትለናል። አንተ የህይወት ቃል አለ፣ ካንተ ወዴት እንሄዳለን? ሁሉን አስተዋይ ሁሉን አስጥለ የጠራ አንተ ነህ። ስለዚህ ተልኳችን እንጀራ መብላትና መጠጣት ወይ በዚህ የሆነ ነገር እንትን ወደ ኋላ መሄድ ሳይሆን የኛ ተልኳችን እኛ የተከተልነው የተሰጠን የጥሪው ባለቤት ማን እንደሆነ እናውቃል። ባለቤቱ ምንድነው? እሱ አለ። እሱ የህይወት ቃል ያለ አንተ ካንተ ወዴት መሄድ አንችልም ብሎ እነ ጴጥሮስ ሙጥኝ እስከሚሉ ያረጋቸው የተጠሩበት ተልኮ የሰሙበት ያ ድምጽ ያ የነካቸው ኃይል። ወገኔ ጥሪ አለኝ ተልኮ አለኝ ትላላችሁ። ኃይል መነካት ኃይል ያስፈልጋል። በራስ ጥበብ በጣም ቴዎሎጂ መማር ጥሩ ነው። በተማሩት በእውቀት ከመንፈስ ቅዱስ ጋር ሲሆን ነው ጥሩ። በድርቀት ሲሆን ግን ትውልድን ይገላል። ይሁላችሁ። ስለዚህ በዚህ በመንፈስ ቅዱስ ኃይል ከሆነ የተቀበል ሙሴ ቤተ መንግስት ላይ አድጓል። በፈርዖን ቤት ጥንቆላ ሳይቀር ተምሯል። ስለ ማንነቱ ስለ ዘሩ ተምሯል። ነገር ግን ያ የተማረበት ማንነት እስራኤልን ካለበት ጭቆና ነፃ ሊያወጣ አልቻለም። ስለዚህ ነፃ ይወጣ ዘንድ ሙሴ መጀመሪያ መሰራት አለበት። ማንነቱ መጣል አለበት። የእግዚአብሔር ማንነት ማን እንደሆነ ማወቅ አለበት። ተልኮን መቀበል አለበት። ኃይል ያስፈልጓል። የእግዚአብሔር ክብር ያስፈልጓል። የመንፈስ ቅዱስ ኃይል ያስፈልጓል። ይህንን ነው ኃይልን ሳትቀበሉ ከኢየሩሳሌም አትውጡ ያላቸው። ለተልኮ ኃይል ያስፈልጋል። ኃይል ያስፈልጋል። አንድ ነገር ልል እፈልጋለሁ። የኛ ዘመን ተልኮና ጥሪ በእውነተኛ መለኮታዊ መገለጥ እግዚአብሔር ያረጋገጠው ተልኮ ነው ወይ? እንደነ ሙሴ እዚህ ጋር ሐዋርያቶች ላይ እንዳረጋገጠ ነው ወይ? በሚታይ ኃይልና ስልጣን ሰዎችን ከኃጢአት እስራት ነፃ ያወጣል ወይ? ዛሬ በኃጢአት እስራት ውስጥ ሰዎች እያሉ እኮ እግዚአብሔር ካንተ ጋር ነው የሚል ድምጽ ነው ወይ? ወገኔ አንድ ሰው ተልኮ ካለው ራእይ ካለው ጥሪ ካለው ከኃጢአት እስራት ትውልድን ነፃ የሚያወጣ መሆን አለበት። አዲስ ኪዳን እንደዚህ ነው። መጀመሪያ ተልኮ ያለው ሰው ራእይ ያለው ሰው ሰዎችን ከኃጢአት እስራት ነፃ ያወጣል። መቼ? እንዴት? ሐዋርያቶች አገልግሎታቸውን ሄዳችሁ እዩ። የሚያወጣ ነው። ተልኮ አለን ተብሎ ኃይል የሌለ ትውልድን ካለበት ነገር ነፃ የማያወጣ ከሆነ ትውልድ ያ ብቻ አይደለም፣ ትውልድ በኃጢአቱ ተጨማልቆ እያለ የማይገጽስ ከሆነ ያ መንገድ እንዲወጣና እንዲመለስ ማያሳይ ከሆነ ተልኮ ውሸት ነው። ጥሪ ያለው ሰው የእግዚአብሔር ያረጋገጠው ጥሪ ያለው ሰው ተልኮ ያለው ሰው ያላችሁ ሙሴ ሲመጣ እስራኤል ሲበድሉ እግዚአብሔር ሲናገር ይገስጻቸው ነበረ። ሐዋርያቶችም እንደዛ ነው። ካሉበት ኃጢአት ነፃ ወጥቶ
ካሉበት እስራት ነፃ ወጥቶ በተላከው በልጁ እንዲያምኑ ከኃጢአት እስራት ነፃ እንዲወጡ ከደዌያቸው እንዲፈወሱ መዳን በሌላ በማንም አይደለም እንድንበት ዘንድ ከሰማይ በታች የተሰጠ አንድ ስም ብቻ አለ። ማን እሱ? ኢየሱስ። እውነተኛ ተልእኮ ያለው ሰው የራሱን ታሪክ አያወራም። እውነተኛ ጥሪና ተልእኮ የእግዚአብሔር ኃይልን የተቀበለ ሰው ስለ ዘሩና ስለ ጎሳው አያወራም። ስለ አገልግሎቱ አያወራም። ስለ ዞረበት ነገር አያወራም። ስለ ላኪው ያወራል። ስለ ላኪው ይናገራል። ስለ ላኪው ይሰብካል። ስለዚህ የሚታይ ኃይል ስልጣን በሕይወታችን ላይ የሚሰራ ከሆነ ከኃጢአት እስራት ትውልድን ነፃ የማያወጣ ከሆነ በዘመናችን ያለው ጥሪና ተልእኮ መፈተሽ አለበት። ምን አይነት ተልእኮ ይዘሽ ነው የወጣሽው? የኔት ምን አይነት ተልእኮ ይዘሽ ነው የወጣው? እንዴት ነው እውነተኛ ተልእኮ ማወቅ የምንችለው ምትሉ ሰዎች ምናልባት ካላችሁ ይሄን የምታዩት ምትሉ ሰዎች ካላችሁ እውነተኛ ተልእኮ የምታውቁት እንደዚህ ነው። በእግዚአብሔር ኃይልና ክብር የሚወጣ ሰው ከሆነ ያ ሰው ሁለተኛ እኔነትን የማይገልጥ ከሆነ ሁሉ ጊዜ ቅድስናውን ክርስቶስን ቅድስናውን የሚያሳይ ከሆነ ተቀድሶ በፍሬ የሚታይ ከሆነ ሐዋርያቶች በስራቸውና በአገልግሎታቸው ታይተዋል። እኔ በልጣለሁ እኔ እንደዚህ ሆናለሁ ብሎ ራሱን ፊተኛ ለማድረግ የሚጋፋ ሳይሆን ላኪውን ለማሳየት ተልእኮውን የሰጠውን ባለቤትን ከፍ የሚያደርግ ከሆነ በየመድረኮቹ በቆመበት ሁሉ ክርስቶስን የሚገልጥ ከሆነ ኢየሱስን የሚያሳይ ከሆነ ሄዱ ሙሴ ባገለገለበት አገልግሎት ሁሉ ያህዌን ያሳያል። የአባቶቹን አምላክ ያሳያል። በቆመበት ሁሉ ክርስቶስን እግዚአብሔርን ያሳያል። የእስራኤልን አምላክ የአባቶች አምላክ እያለ ያሳያል። ሐዋርያቶች እዩ በአዲስ ኪዳን ላይ እነ ጳውሎስን እዩ የሚገልጡት የተልእኮን ባለቤት ኢየሱስን ነው እንጂ ራሳቸውን አልገለጡም። ስለዚህ በሚታይ ስልጣን በሚታይ ኃይል በሚታይ ክብር ካልተገለጠ በዚህ ዘመን ያለው ተልእኮ መፈተሽ አለበት። ጥሪ መፈተሽ አለበት። ጥሪው ማን ነው የሰጠክ? ማን ነው የሰጠህ? እግዚአብሔር የጠራው ሰው፣ እግዚአብሔር ለክብሩ ያመጣው ሰው፣ እግዚአብሔር ለክብሩ የለየው ሰው ወገኖች በሰው ትቦዙ አይደለም፣ በሰው ማጀብም አይደለም፣ በሰው ብዛትም አይረጋጋም። እሱ አይደለም ዋናው። የተልእኮ ባለቤት ይገለጣል ወይ ነው? አለ ወይ? ጉባኤው ላይ አለ ወይ? በህዝብ መካከል አለ ወይ? በአገልግሎት ይገለጣል ወይ? እሱ መፈተሽ አለበት። ነበረ እግዚአብሔር ከሙሴ ጋር። ማን ነው የላከው? ያለና የነበረ ሐዋርያቶች እናንተስ በማን ኃይል ነው የምታደርጉት? ማን ነው የላካችሁ? የላከን እናንተ የናቃችሁት ይሄን ስራ እንዲደረግ ያደረገ እሱ ራሱ እናንተ የሰቀላችሁት እያሉ ማንነቱን ይገልጣሉ። ይሄ ነው እውነተኛ ተልእኮ ያለው ሰው እንደዚህ ነው። ስለዚህ በዚህ ዘመን ያለ ጥሪና ተልእኮ እንዴት ነው የምናየው? ይፈተሻ፣ ይጣራ። ሰጪው ባለቤት ማን እንደሆነ ይታወቃል። ለማገልገል ተጠርተናል የምንል ሰዎች ወገኖች በልባችን ክፋትን ይዘን እየተገፋፋን ከሆነ የምናገለግል ጥሪው ገና አልገባም ማለት ነው። ኢየሱስ የወደዳቸውን ወደ ራሱ ምን አደረገ? ጠራ። ከዛ የጠራቸውን ምን አደረገ? ከሱ ጋር እንዲኖሩ አደረገ። ኖሩ። ያ በጣም አንድ ነገር ልነግራችሁ ፈልጋለሁ በእውነት። ስለዚህ ነፍሳችን የምትረካው ትውልድ ካለበት እስራት ነፃ የሚወጣው የተልእኮ ባለቤት ስልጣን ያለው አምላክ እሱ ኃይሉን ሲሰጥ ነው። ኢየሱስ መገለጥ አለበት። ቁጥቋጦ ሳይቃጠል ለምን ቀረ? ምንድነው ይሄ ነገር ልይ ብሎ ተጠጋ። መጠጋቱን አይቶ ጠራ። ወደ ክብሩ እንጠጋ፣ ወደ ጸሎቱ ወደ ሐሳቡ እንጠጋ። ጥሪያችሁ ምን እንደሆነ ሰጪው ማን እንደሆነ ፈትሹ። ጥሪ አለኝ፣ ተልእኮ አለኝ፣ ሰጥቶኛል፣ አይ ወጥቻለሁ፣ እንደዚህ ልውጣ። ዛሬ ያለች በትንቢት እግዚአብሔር ትንቢት በሚመስሉ ድምጾች እግዚአብሔር ተናግሮኛል፣ ስለዚህ ተልእኮ አለኝ፣ ልውጣ፣ እንደዚህ አድርጌ ልውጣ። ተልእኮ ጀርባ ላይ ምን አለ መሰላችሁ? እከሌ
ትላንትና ወጥቶ ለማገልገል ወጥቶ እንደዚህ ሆኗልና እኔም እንደዚህ ላድርግት በማለት እከለም በማየት የሚደረጉ ሳይሆን ተልእኮ ያለው ሰው የተልእኮን ባለቤት ያስቀድማል። ስለዚህ ዛሬ ወገኖቼ እኛ ተልእኮና ጥሪ አለን የምንል ሰዎች ይፈተሽ። ተልእኮ መፈተሽ አለበት። የተልእኮ ባለቤት መግነን አለበት። የተልእኮ ባለቤት መታየት አለበት። ጥሪና ተልእኮ ምንድነው? ዓላማው ግቡ ምንድነው? የተልእኮን ባለቤት ጎልቶ ማሳየት ነው። ማንን? በብሉይ ኪዳን እግዚአብሔር ነበር። በአዲስ ኪዳን ማንን ነው አጉልቶ የሚያሳየው? ኢየሱስ። በአገልግሎታችን ኢየሱስ ጎልቶ ካልታየ፣ በራእያችን ኢየሱስ ጎልቶ ካልታየ፣ ባለንበት ስፍራ ኢየሱስ ጎልቶ ካልታየ ጥሪ ተልእኮ መፈተሽ አለበት። እንጸልያለን። አንድ እውነት ነግራችኋለሁ። የጥሪው ባለቤት ሳንፈልግ በእጁ ያለውን ነገር ብቻ ምንፈልግ ከሆነ በጣም ራሳችን መፈተሽ አለብን። በዚህ ሰሞን የሊሊ ዝማሬ አንድ በውስጤ በጣም ከብዷል። አንተን ነው ነፍሴ የተጠማችው፣ አንተን ነው ነፍሴ የተራበችው። ያንተን ስጦታ መፈለግ ትታለች፣ አንተውን ራስህን ትፈልጋለች። ዛሬ ለቤተ ክርስቲያን፣ ዛሬ ለምድራችን፣ ዛሬ ለዓለም ሕዝብ ለእያንዳንዳችን አስፈላጊው የሚሰጠን ሳይሆን ሰጪው ያስፈልገናል። ጥሪ አለ የምትሉ የጥሪው ባለቤት አስቀድሙ። ጥሪው ይፈተሽ። እስቲ ፈትሹት፣ እዩት። በሞቅታ ነው የወጣችሁት፣ ትችላላችሁ ተብላችሁ ነው የወጣችሁት። ግፍትን በመፍራት ነው የወጣችሁት። ጥሪውን ፈትሹ። ኢየሱስን የማይገልጥ ከሆነ ጥሪው ይጣራል። ሄዶ ተልእኮና ጥሪው ማንን ማሳየት ነው? ግቡ ማንን መግለጥ ነው? ሂዱት። ሐዋርያቶችን ሂዱ። እነ ሙሴን ብሉይ ኪዳን ያሉ ነቢያቱን ሁሉ ሂዱ። ማንን ነው የሚያሳዩ? እግዚአብሔርን። ሐዋርያቶችስ ማንን ነው የሚያሳዩት? ኢየሱስን፣ የአዲስ ኪዳን ካህን የሆነው ኢየሱስን ይገልጡታል። ሃሌሉያ ሃሌሉያ። ስለዚህ እሱን እንግለጥ። ጥሪው ይፈተሽ፣ ተልእኮ ይፈተሽ። እንጸልያለን። አንተ ነው ነፍሴ የተራበችው፣ አንተ ነው ነፍሴ የተጠማችው። ያንተን ስጦታ መፈለግ ትታለች፣ አንተውን ራስህን ትፈልጊያለች። ሐዋርያት እርሱን ፈለጉ። ያንተን በረከት መፈለግ ትታለች፣ አንተውን ራስህን ትፈልጊያለች። ሌላ ነገር አይደለም ነፍሴን የሚያረካት፣ አምላክ ሆይ አንተ ናና በመገኘት ባርካት። ያንን ለአባቶቻችን የተገለጥክ ተገልጠህ ጥሪህን የሰጠ ክብርን የሰጠ በመገኘት ባርካት፣ በመገኘት ባርካት። ለሐዋርያቶች ተገለጥክ፣ በእኛ ዘመንም ተገለጥ። ሃሌሉያ። አባቶ እናመሰግናለን። የጥሪው ባለቤት የተልእኮ ባለቤት ኢየሱስ፣ አንተ የሌለህበት ተልእኮ፣ አንተ የሌለህበት አንተን የማይገልጥ ሁሉ መፈተሽ አለበት፣ መጣራት አለበት። በየትኛውም ተልእኮ በየትኛውም አገልግሎት ኢየሱስ አንተን መግለጥ እንድንችል አንተን መግለጥ እንድችል እኔም ጌታ ሆይ ይህንን የሚያዩት ተጠርተናል፣ ያም እውነተኛ ጥሪ ያላቸው በሰዎች ተጠርቶ ራሳቸውን የጠሩትም ጥሪያቸውን እንዲፈትሹ ተልኳቸውን እንዲፈትሹ ማንን እያሳዩ እንደሆነ ማንን እየገለጡ እንደሆነ ይረዱና ይመለሱ ዘንድ ወደ ልቦና እንድትመልሳቸው ምህረትን እንድታበዛላቸው ነው ጸልያለሁ። ጌታ ሆይ እኔም በዘመኔ ሁሉ አባቶ የተልእኮ ባለቤት አንተን መግለጥ መስበክ እንድችል መከራውና ስደቱ አባቶ ትችቱ አንተን እንዳይደብቅ እንዳይሸፍን እንዳያደመዝዝ ጎልተ ኢየሱስ እንድትታይ የታረድከው በጎልተ እንድትታይ ነው ጸልያለሁ። ክብር ላንተ ይሁን። አንተ የበላይነ አንቶሳ ኮቫ አንተ ብቻይን ጎልተ ታይ
ኢየሱስ ከሚሰጠን ሰጪው አንተ ትበልጣለህ። ተልኮም ውበት የሚኖረው የተልኮ ባለቤት በኃይል በስልጣን ከኛ ጋር ስትሆን ነውና አባት ሆይ አንተ በስልጣን ከኛ ጋር ሁን። የመንፈስ ቅዱስን ኃይልና እገዛን ሁሉ ጊዜ እያዳመጥ መመላለስ ይሁን። አባት ሆይ ክብር ላንተ እናመሰግናለን በኢየሱስ ስም አሜን። ወገኖቼ በጣም የእግዚአብሔርን ቃልና ድምጽ ወደ እናንተ እግዚአብሔር ሰጥቶኝ ሳስተላልፍ አንድ ነገር ልፈልጋለሁ። ቃሉን ስሙት፣ ለሌላ ሰው ሼር አድርጉ፣ ኮሜንት አድርጉ፣ ጻፉ፣ ሰብስክራይብ አድርጉ። ወገኖቼ ላይክ አድርጉት፣ ለትውልድ እንዲደርስ አድርጉት። ዛሬ ክፉ ወሬ፣ የማይሆን ወሬ፣ የማይጠቅም ነገር ላይ ብዙ ተከታዮች አሉ፣ በእውነት ቃል ላይ ግን የሉም። ስለዚህ እባካችሁ ወንጌልን በዚህ መጨረሻው ዘመን ኢየሱስ ሊመጣ በጫፍ ባለበት ሰዓት ስሙት፣ ግደላችሁ፣ ይጠቅማችኋል። የሕይወት ቃል ነው። እግዚአብሔር በሰማነው እውነት ባዳመጥነው እንድንኖር ይርዳን። የተልእኮ ባለቤት፣ የጥሪው ባለቤት በየትኛውም አገልግሎታችን ኢየሱስ ከፍ ይበል። ማራናታ። አሜን። ጌታ ሆይ ቶሎና ተባረኩ።